ይህን ያህል ለምንድን ነው የሚፈሩህ? አንድ ሰው የሆነ ነገር አደረገ ሲባል ከሰማ አንስቼ ነበር ማፈት ጸጥ ፈልጌ የተነሳ ራሱ በአይኔ ደስ ያላለኝ ሰው መንገድ ላይ ሲያልፍ ጠርቼ ነበር። እንግዲህ እዚህ ጋር የሀና አባት እየነገሯት ነው። ሀና ሳያገኟት በፊት ምን አይነት አባት እንደነበሩ፣ በጣም ኃይለኛ እንደሆኑ፣ በጣም ሰው እንደሚፈራቸው፣ በጣም በሰፈሩ የተፈሩ ሰዎች እንደነበሩ እየነገሯት ነው። ነገር ግን አሁን ደግሞ እሷን ለማሳደግ ብለው ከእሷ ጋር ሲሆኑ ጸባይ እንደገዙ ከእሷ ጋር ሲሆኑ እንደተስተካከሉ እሷን ለማሳደግ እሷን ለማኖር ለእሷ ብለው እና እንደዚህ እንደሆኑላት እየነገሯት ነው። እሷም ደግሞ በጣም በመገረም እንግዲህ እየሰማቻቸው ነው። በፊት የነበረውን ነገር የቀየሩት ሁሉ ነገር የተዉት እሷን ለማሳደግ እንደሆነ ሁሉም ነገር እየነገሯት ነው ለሷ። እሷም ደግሞ ደስ ብሏት እየሰማች ነው። እዚህ ጋር እንግዲህ የሰላም እናት ሰላምን ያው ነሐሴ ባላት መሰረት ጊዜ ስላልሰጠቻት ወይም ደግሞ እንደ እናት ትሪ ስላላደረገቻት ለዛ ነገር ብቻ ይቅርታ ልጠይቃት ነው ልጇንና እሷ ወጥታ እስከምትመጣ ድረስ እሷን እየጠበቀቻት ትገኛለች። እሷ ስትመጣ ደግሞ ለምንድነው የምትጠብቂኝ ዛሬ ስትላት ፈልጊሽ ነው እየጠበቁሽ የነበረው ሰላም እንድናወራ ፈልገን ውስጥ ለሰላም ልታወራት ፈቃደኛ አይደለችም። እና ተኝተሽ የጠበቅሽኝ አለመግባት ያሳስቦች ነው ወይ ደግሞ ውጭ መሆን ያሳስቦች ነው ወይ ብላ ለሰላም ትመልሳለች። ለእናቷ ሰላም እንግዲህ እዚህ ጋር ትልቅ ተጽዕኖ ያደረገባት ምንድን ነው ከኛ ካለኑ በላይ የጠፋችው ልጅቷ ተፈላጊ የሆነች ወይም ደግሞ የጠፋችው እህታችንን ነው እናታችንን የምትወደው የሚል ነገር አይምሯን ተቆጣጥሯታል። እዚህ ጋር ግን እናቷ ያው የጠፋችዋት ልጅቷ ላይ ትኩረት የሰጠችው ያች ልጅ ትኑር ትሙት አይታወቅም። በዛ ምክንያት እነሱ አጠገቧ ስላሉ ለነሱ ጊዜ ለነሱ ሰዓት አልሰጠቻቸውም። ያ ነገር ደግሞ በተለይ ሰላም ላይ ትልቅ ተጽዕኖ አድርጓታል። እሱ ግን ተረቷታል። ሰላም ግን ልትራዳት በፍጹም አልቻለችም እና ብዙ ጊዜ ያው ከነሷ ጋር መስማማት የለም። እዚህ ጋር እንግዲህ እግሯ ላይ ወድቃ ልጅ አጥፍቻለሁ እስካሁን ላደረግኩት ነገር በጣም ይቅርታ እየጠየቀቻት ትገኛለች እያለቀሰች እና ሰላም ደግሞ ይቅርታ ማድረግም አልቻለችም። በጣም በቃ እያለቀሰች ነው። ሰላም ልጅነቴን ሴትነቴን በፍርሃት ውስጥ እንድኖር ነው ያደረግሽው ወይም ደግሞ በቅናት ውስጥ እንድኖር ነው ያደረግሽኝ በገዛ እህቷ ላይ እንግዲህ እናቷ በጣም ስለምትወዳት በዛ ትቀናለች። ሰላም ያው ፎቶዋን አቅፋ ነው ብዙ ጊዜ ታለቅሳለች፣ ስለሷ ታስባለች። ብዙ የምታየው ነገሮች እሷን ትኩረት የሚስብ ነው። ያ ነገር ደግሞ ሰላም ላይ ተጽዕኖ ስላደረገባት እናቷ እንደዚህ ብላ ትመልስላታለች። ቅናት ውስጥ እንድኖር ነው ያደረግሽኝ፣ ሴትነቴን እንዳጣና ያደረግሽኝ፣ ልጅነቴን ነው የበላሽኝ የቀማሽኝ ምናምን ብላ ለእናቷ በጣም ክፉ ቃላቶች ትመልስላታለች። በአንድ በኩል ስትመለከቱት እንግዲህ ሰላም ክፉ እንድትሆንም ኃይለኛ እንድትሆንም ያደረጋት ነገር አለ። እሱም ምንድነው ከእናቷ ትክክለኛ እሷ የምትፈልገውን ፍቅር አላገኘችም። እናቷ ልጇ ጠፋችባት። በዛችው ክስተት ደግሞ ስለ ልጇ ነው ማሰብ የምትፈልገው፣ ስለ እሷ ነው የምታለቅሰው፣ ስለ እሷ ነው የምትጨነቀው። 16 ዓመት እንግዲህ ቀልድ አይደለም እና ብዙ ነገሮች በዚህ መካከል ስላሳለፈች ሰላም ደግሞ አባቷ ሌላ ቦታ ሲሄድ እናቷ መርጣ እዚህ ስለቀረች እናቷ ደግሞ ለሷ በቂ ጊዜ በቂ እንትን ስላልሰጠቻት በጣም ሰላም በዚህ ነገር ተቀይማለች እናቷን። እንግዲህ እናቷ በጣም ይቅርታ እየጠየቀቻት ነው እዚህ ጋር። መጨረሻ ላይ ግን ሰላም ያው ይቅርታዋን ትቀበላለች። ነገሮችን ለመረዳት ትፈልጋለች። እሷም ደግሞ ነገሮችን ለማስረዳት ለምን እንደዚህ እንደሚሆን እንደዚህ አስቤ እንዳልሆነ ነገሮችን ግልጽ አድርጋ ነገራት። በጣም ይቅርታ ትጠይቃታለች። ካሁን በኋላ ግን እንደ በፊት እንደማትሆን ለእነሱ የሚያስፈልጋቸውን ፍቅር ከነሱ ጎን ለመሆን ነገሮቹ ሁሉ ለመተው እዚህ ጋር ቃል ትገባለች። ምክንያቱም ስለሷ ላለማልቀስ ፊታቸው ስለሷ ላለማሰብ ካሁን በኋላ ብላ ቃል ትገባለች ለሰላምና ነገሮች እንግዲህ በእርቅ ይፈታሉ ሰላምና እናቷ ማለት ነው።
እዚህ ጋር ቁርስ ሊበሉ ተሰብስበዋል። ሰላም እንግዲህ ሌላ ቀን ያው የምትመልሰውን ታውቃላችሁ። እዚህ ጋር ግን በጣም እርቦኛል ቁርስ ቤት አልደረሰም ወይ ብላ በጣም በፍቅር እንግዲህ ታናግራታለች። ወንድሟ እንደውም በጣም አይኗን እያየ ነው ያለው። ዛሬ ምን ተፈጥሮ ነው ደስ አላለኝም ሁኔታችሁ ብሎ በጣም ሰርፕራይዝ ነው የሆነው። ይሄ ነገር ሲፈጠር እንግዲህ እሱ ስላልነበረ ነገሩ ግን በጣም የተፈጠረው ነገር አስገርሞት ሁለቱንም ያያል። እና እሷ ደግሞ ያው ቁርስ አልደረሰም ስንጠብቅሽ ነበር እኮ እስካሁን አልደረሰችም፣ ነይ ቁጭ በይ ቆይ ትበያለች ብላ እናቷን በፍቅር ሰላምም እንግዲህ እዚህ ጋር ስራ ቦታ ለምን አትሄጂም እያለ ያስጠይቃት፣ እሄዳለሁ ሰራተኞቹን አይቼ እመለሳለሁ ስትል፣ ሰላም ደግሞ በመቀጠል አይ እኔ ሄድልሻለሁ ሰራተኞቹን ለማየት ብቻ ከሆነ ስራ ቦታ እኔ ሄድልሽ ስማየ ስትላት፣ እዚህ ጋር እንግዲህ በጣም ይደነቃል እሱ። ምክንያቱም ያልነበራቸውን ነገር ሲያሳዩ እሱ ግራ ገብቶታል። ማለት እንደተስማሙ ነገሮች በይቅርታ እንደተፈቱ ምናምን ስለማያውቅ እንደ እውነት አንቺ እንደዚህ የምትይ ወይስ ምንድን ነው እየሰማሁ ያለሁት ነገር ምናምን ብሎ ሰላምን ይጠይቃታል። አዎ እኔ ምን ችግር አለው እናቴን ባገዛት አንዳንዴ በእሷ ፋንታ እኔ ብሄድላት ምን ችግር አለው ብላ እንግዲህ ሰላም ትመልሳለች ለወንድሟ። አዎ ትሄዳለች ምን ችግር አለው ብታግዘኝ ብላ እናቷም እዚህ ጋር እንግዲህ ሰላምን ለመደገፍ ሰላምን ትደግፋታለች። እና በጣም ደስ ብሎት በጣም በስስት ነው እያያቸው ያለው እናቱንም እህቱንም። የሆነ ትላንት በጣም ነው የሚነቋቁሩት። በጣም መከባበር የለም። ሰላም ለእናቷ የምመልሰው መልስ እናቷ ደግሞ ለእሷ በቃ ግራ በመጋባት ውስጥ ነበረች እናቷና ነገሮች ደግሞ በዚህ መንገድ ተፈተው ሰላም ሲያገኝ እሱም በጣም ነው የተደነቀው። በጣም ገርሞት እያያቸው ነበረ። አዎ ትሄዳለሁ ሄጄ ስራ ቦታ እመጣለሁ እኔ እሷ ያው እናቷ እረፍት እንድታደርግ ፈልጋ ነው ሰላም ስራ ቦታ ሄዳ ስራውን አይታ መመለስ የፈለገችው። እዚህ ጋር ግን ያው እሱ ያስደነቀው ነገር ይሄን ነገር ከእሷ ስራ አልጠበቀ ወይም ደግሞ እንደዚህ አይነት ባህሪዎች ስለማታሳይ ሰላም ምን ተፈጥሮ ነው የሚለው ነገር ጥያቄ ፈጥሮበታል። ግን ያው ነገሮች ስለተስተካከሉ በጣም ደስተኛ ሆነዋል። እናትም ልጅም ፍቅራቸው እዚህ ጋር ያስቀናል። ዋይ በጣም ነው ደስ የሚለው በመስማማታቸው እንደዚህ የሆነ ቤተሰብነት ፋሚሊነት በመመስረት እንዲሁም ደግሞ ነገሮች ተፈተው እንደዚህ በሰላም ማውራት ራሱ ትልቅ ነገር ነው። በተለይ ለእናቷ ያው ቁስሏ ዳነ ወይም ደግሞ የጠፋችው ልጅቷን ረሳች ማለት አይደለም። ሆኖም ግን እንደዚህ በመስማማት ደግሞ ነገሮች ሲሄዱ ልጅቷ የጠፋችው ልጅቷ እንኳን ብትገኝ ማለት እውነት ውስጥ የሚታወቅ በእርግጥ ልጅቷ አጠገባቸው ነው ያለችው። ምግብ ሰርታ እዚህ ጋር እንግዲህ የሀና ምግብ በጣም እንደሚጣፍጥ እየተናገረች ነው። ሰላም ዋው ምግቡ በጣም አሪፍ ነው ምናምን ትላለች። እናቷ በጣም ባለሙያ ናት ብላ በጣም ትስቃለች። እና በጣም ጎበዝ ናት እንግዲህ ሀና በጣም ጎብዝናዋን አሳይታለች። በአንዴ ሁለት ስራ ነው እያደረገች ያለችው። ምግብ ትሰራለች፣ ጽዳት አለ፣ እንዲሁም ደግሞ እሱን ትሪት ማድረግ አለ። ይሄ ሁሉ የምታደርገው ነገር ግን አባቷን ለማሳከም ብቻ ነው። አሁንም ማሳከም ነው ስላልሞላላት እንግዲህ እዚህ ስራ ውስጥ ናት። እነሱ ግን ያው ስላላወቁ ዛሬም እሷን ሰራተኛ አድርገው ነው የሚያስቧት። ነገር ግን እሷ የእነሱ ፋሚሊ እንደሆነች ወይ ደግሞ የእነሱ ቤተሰብ እንደሆነች አላወቁ። እነሱ ግን ያው ነገሩን በዚህ ነው የወሰዱት። ግን እኔ እንጃ ማለት መጨረሻ ላይ እናቷ የራሷ እናት እንደሆነ ስታቅ እሷም ደግሞ ልጇ እንደሆነች ስታቅ እንደዚህ መልካም ልጅ እንደዚህ ጎበዝ እንደዚህ ቆንጆ አድጋ 16 ዓመት ሙሉ አይኖ ፌል አርጋ ከእንደገና ደግሞ ይሄ ነገር እቤት ሆና ብዙ ነገሮች ከተፈጠሩ በኋላ ስትገኝ ወይ ደግሞ አብረው ሲሆኑ ምን ሊፈጠር ይችላል? አይነው አላውቅም። ግን ያው በዚህ አይነት ሰላምም ደስ ብሏት ትቀበላታለች ብዬ ተስፋ አድርጋለሁ። ይህን ያህል መቀየር ከቻለች የሆነ ትክክለኛ የምትፈልገው ከእናቷ ፍቅር ከሆነ ምናልባት እናቷ ያጎደለችባት ነገር አለ። ብዙ ጊዜ እንግዲህ እኛ የሆነ ሰው የሆነ ነገር ያስፈልገዋል። ነገር ግን ዋና ከኛ የሚፈልገውን ነገር ማናገኝ ጊዜ አለ። ምሳሌ ጊዜ ለሰው ልጅ በጣም ወሳኝ ነገር ጊዜ ነው። ለምንወደው ሰው መስጠት የምንችለው በጣም የተለያዩ ስጦታዎች ሊኖሩ ይችላሉ ዓለም ላይ ግን ጊዜን የመሰለ ነገር አለ ብዬ አላስብም። ጊዜ ለምንወደው ሰው ነው የምንሰጠው። ጊዜያችንን ለምንወደው ነገር ነው የምናባክነው እና
እሷ እንግዲህ ብዙ ጊዜ ለልጆቿ ሳይሆን ጊዜ የምሰጠው በማሰብ ነው፣ በማልቀስ ነው፣ በመጨነቅ ቴንሽን ውስጥ በመግባት በብዙ ነገር ስለምታሳልፍ ያ ነገር ደግሞ ሰላም ላይ በጣም ተጽዕኖ አድርጎባታል። ለምንድን ነው እኛ አጠገቧ ያው እያለን በእንደዚህ አይነት መንገድ የምታሳልፈው የሚለው ነገር ይመስለኛል ሰላም ላይ ተጽዕኖ ያደረገባት እና እንደዚህ ሆኖ በማየቴ አይኖ በጣም ነው ደስ ያለኝ። ግን አሁንም ደግሞ ከዚህ በላይ ነገሮች ተስተካክለው እንደምናይ ወይም ደግሞ አይኑ ነገሮች ይስተካከላሉ የሚል ባለሙሉ ተስፋ ነኝ። ነገሮች ሁሉ ሚፋ ሲወጡ ሀና የሷ ልጅ እንደሆነ ስታውቅ ላይክ ብዙ ነገሮች አይኑ ያ ነገር ሲፈጠር እንግዲህ